ምንድነው የተደረገልሽ? ስራ ቃስራ እየሰራን እኔና ጓደኛዬ ብሎኬት እኛ ላይ ወደቀ። የልደታ ቀን ነው። ፈጣሪ አወጣን። አይና ሀራ ሄድን። እየተቃጠልኩ እግሬ እሷም በጣም እያመማት ነበር። ሐኪም ቤት እየሄደች ሐኪም ቤት ካንሰር ይቀየራል አሉ። እኔ ማለት ነው። ከዛ በቃ ጸበል ሄዳለሁ ይላሉ። ከዛም በኋላ ቀይራለሁ፣ ሀሳቤን ቀይራለሁ። እዛ ሄጄ ግን ለውጥ አገኘው። አሁንሙ እዚህም ለውጥ አገኘው። ፈጣሪ በጣም አመሰግናለሁ። እልል በሉልኝ። እልል ብላችሁ እግዚአብሔርን አመስግኑለት። ወደ ካንሰር ይቀየራል ብሎኬት ወድቆባት እየሰራች የዓለም ይሄ ነው። አታልቅሽ። እግዚአብሔር አንቺን የሰማ ሌሎቹንም ይስማቸው። እግዚአብሔር ይስማሽ። ነይ አንቺ ደግሞ በዚህ ደግሞ እህታችን ምን ሆና ነው? እስቲ አንቺ ደግሞ እኔ 17 ዓመት ሙሉ መተት ተሰጥቶኝ አማቴ መተት ሰጥታኝ 17 ዓመት ሙሉ ስሰቃይ ኖሬ ያልሄድኩበት ጸበል የለም ነበር። አሁን እዚህ ሰው ነግሮኝ መጥቼ በአምስተኛው ቀን እዚህ የሚያቃጥለኝ ሁሉ ድኛለሁኝ፣ ተሽሎኛል። አሁንም ጨርሶ ይማርሽ በሉና ጸልዩልኝ፣ ጸሎት አድርጉልኝ። ተሰቃየሁ 17 ዓመት ሙሉ ያልሄድኩበት ጸበል የለም። ይቅር ብሎኝ እና እግዚአብሔር ያው ስነታቸውን አስገብቻለሁ። የአቡነ አረጋዊን የአቡነ ሀራ ድንግል እልል ብላችሁ እግዚአብሔርን አመስግኑላት። አዎ መተት የለም የሚሉ ሰዎች አሉ። አንዳንድ ደካማ የሆኑ ሰዎች አሉ። ጸበል ላይ መተት የለም እንዴ? ሰይጣን ካለ ሰይጣን ምን ይሰራል? ስራው አይደለም እንዴ? ሰይጣን የለም እንዴ? ንገሩኝ። አለ የለም? ሰይጣን ንገሩኝ። ሰይጣን ካለ ታዲያ ሰይጣን ስራው ምንድነው? ክፋት ማድረግ፣ መተት ማድረግ፣ ተንኮል ማድረግ አይደለ? አዎ ሌላ የለም እኮ። ሟርት፣ መተት፣ ተንኮል፣ ውሸት የማን ነው ይላል? ምን ነው ፈራችሁት? በወንድምነት ይዛችሁታል? የማን ነው ንገሩ እስቲ። ታዲያ ይሄን የሚሰራው እሱ አይደለም። መተት ተደርጎብኝ ነበረ። እግዚአብሔር ያሳያችሁ። አሁን ሰው ይጠቅማል። አሁን ቁም ነገር አለው፣ የሚጠቅም ነገር አለ። ግን ክፉ ሰው ክፉ ነው። ሰው ክፉ ከሆነ ምን ታደርጉታላችሁ? አሁን ተፈውሻለሁ እልል ብላችሁ እግዚአብሔርን አመስግኑልኝ ነው የምትለው። እግዚአብሔርን አመስግኑልኝ። እግዚአብሔር ጨርሶ ይማርሽ። ምንድነው የተደረገልሽ አንቺስ? አይ እኔ አምቦ ከክፍለ ሀገር ነው የመጣው። ከዳራት ጎንደር። እሺ ከጎንደር ከክፍለ ሀገር ነው የመጣው። አሞ የነበረ ሕክምና ሄጄ ወደ 10 ሺህ ብር ከፍዬ ነርቭ ነው ብለውኝ ጆሮዬ ሁላ ተዘጋግቶ ራሱ ይሄ አይኔ አይገለጥም። ሰው ማየት አልችልም። ዝም ብሎ እንደ ጣለው ሽፍን እያደረገ እያዞረ ሲጥለኝ ነበር። እዚህ ልጅ አለሽ አይ እኔ እዚህ አይነ ዋራ የሚባል ጸበል አለ፣ ስንት ሰው እየተፈወሰ ነው። ነይና ተፈወሰች። አጀምሩ ከኔናው እንዳጀምሩ ዝም ብለሽ ነው ያለሽ። ያን ከኔና ብለው ሁለት የታዘዘ ከነበር አንድ ሳሉት መጣሁ። አሁን እዚህ 14 ቀን ነው ዛሬ። የተመሰገነው እንደና ነኝ። የተመሰገነው አይለቅበት እንቅልፍ እንደዚህ መጎጥቆጥ የለም፣ እዚህ መሰቅሰቅ የለም። ጉንብስ አልል ቀና አልል። በቃ እዚህ ላይ ተረግጦ ይዞ አልንቀሳቀስም። ስራ ነበር ስራ ቁሜ ሁላ ራሴን ጥዬ ነበር። አሁን የተመሰገነው ነው አይለቅበት ያልል በሉልኝ። ያው እዚያ ደጉ ሀገር ነው የመጡት። ደጉ ሀገር በእንተ ስሟ ለማርያም ሲባል ከራሳቸው ቤት እንጀራ ከሌለ ከመንደር ተበድረው ነው የሚያመጡት ለተማሪ። ያደጉ ሀገር ሁላችን ወልዶ ያሳደገ ሀገር ጨርሶ የማራወት በላቸው። ነርቭ ነው ተብሎ ነርቭ ነው ተብሎ እየሰማችሁ ናችሁ። ከምንድን ነው የተፈወሱት እናታችን? ከምን በሽታ ነው ንገሩኛ። የነርቭ በሽታ ነው አይደል? ነርቭ ነው ተብሎ 10 ሺህ መድኃኒት ተገዝቶ 10 ሺህ ብር አውጥቼ እንዳትውጭ አለችልሽ። ጀግና ልጅ አያችሁ። እንዴት ነው ልጅ መውለድ? ጸበሉ ያድርሻል። አሁን ይኸው ተኝቼ ነው ማድረው። እረፍት አልነበረኝም። ያቃጥለኝ ነበር ሰውነቴን በሙሉ። ተፈውሻለሁ። ምን በሉልኝ ነው ያለችው? በደንብ ልልበሉላችሁ። የቅናት አይምሰልባችሁ። እኛ ካልዳን ብላችሁ ነው አሁን የምትሉ እልል በሉ በደንብ አድርጉ። ሁላችሁም ድናችኋል። ያው ያልዳነ ምን አለ እዚህ መጥቶ
አለ እንደ ነገር ውስጥ የለም። ስለዚህ እግዚአብሔር አምላክ ጨርሶ ይማራችሁ። ነይ እስቲ አንቺ ደግሞ ይኸው የምትመሰክሩ ሰዎች እሑድ ወረፋ ነው የምትይዙት። እንደዚህ ምንም ችግር የለም። ለመመስከር አትጨነቁ። እውነት እኮ ነው። ሰው ዋሽቶ መመስከር ነው ኃጢአት። ይሄ ገደራ አማኑኤል ላይ ያለው የአቡነ ሐራ ድንግል ጸበል ነው። በየትኛውም አጋጣሚ በየትኛውም ክፍላተ ዓለም ስመጡ ውጭ ያላችሁም ውስጥ ያላችሁም እውነት እግዚአብሔር መቼም ለቅዱሳን አይደለም ለኛ ለኃጢአተኞቹ ያደረገው የምሕረት ሥራ ብዙ ነው። ግን እውነት ለመናገር እንደዚህ ጸበል በዚህ ዘመን ኃጢአተኞች እኛ ባለንበት ዘመን እንደዚህ ታምረኛ ጸበል የትኛውም ሀገር ፈልቋው ባዶ ሜዳ ላይ የጸበል አይደለም የእርጥበት ምልክት በሌለበት ቦታ ላይ ይሄን የመሰለ ባህር የሆነ ጸበል መፍለቅ ማለት ከዚህ የበለጠ ምን ገቢረ ታምራል? ለእግዚአብሔር ቀላል ነው፣ ለኛ ነው ከባዱ። እህታችን ጠጋ በይ እስቲ። ማን ነው ስምሽ? ወለታን የማርያም እናት። እሺ ምንድነው የተደረገልሽ? አንቺ ምንሽ ነበር የሚያምሽ? አንደበት ያጥፈኛል፣ ቃላት የለኝም። ምስጋና ነው ለእግዚአብሔር አማኑኤል አባቴ በደረሰልኝ። ባለቤቴ 7 ዓመት ሙሉ ርኩስ መንፈስ ይጻረረው ነበር ጸበል እንዳይገባ እና የትምህርት ጨካር ነው የሚለው ነበር። መንገድ ላይ የደስታ ልቅሶ ነው አሁን የሚሰማኝ። መንገድ ላይ የአቡነ ሐራ ድንግልን ጸበል ይዞ ሲሄድ አይኑን ታሞ አንዱ ድኖ በሃይላንድ ፊያ እጁ ላይ ያረገለት። ከዛ በኋላ በዛው እሱና ብሎት ርኩሱን መንፈስ አባሮለት ጸበል እንዲገባ ፈቀደለት። ከዛ በኋላ ተሻለው እና አሁን ወደ ራሱ ተመልሶልኛል። አመስግኑልኝ። ምንም ማለት አልችልም። ከቃላት በላይ ነው። 7 ዓመት ሙሉ ነው እየተጣራው። በደንብ አዳምጡ፣ በደንብ ስሙ። ጆሮአችሁን እንደ ጌጥ አትጠቀሙ። እውነት ለመናገር የኛ ህዝብ አሁን መታችሁ የእግዚአብሔርን የማዳን ስራ ብትሰሙት ምን ችግር አለ? አሁን እያለች ያለችው እሷ ለሌሎቻችሁም ትምህርት ነው። ለክርስትና እምነታችሁም ጥንካሬ ይሆናል፣ ካስማ ይሆናል፣ ምሰሶ ይሆናል። ባለቤቴ 7 ዓመት ሙሉ እርኩስ መንፈስ ይጠጣል። ስራ መስራት አይችልም። ዝም ብሎ ጀለል አድርጎት ነበር። ስራ መስራት አይችልም። ምን አይል ዝም ብሎ ስርስር አድርጎ ወደ ጫካ ልሄድ ነው የሚለው። ወደ ጫካ ልሄድ ነው የሚለው። ምንም አይጠጣም። ዝም ብሎ በቃ ራሱን አያውቅም። በቃ ማማረር ምን ማለት ወደ ጫካ ሄዳለሁ በቃ ሁሉም ነገር በቃ ጭልምልም አለበት። ሁሉ ነገር ስራ መስራት አይችልም። አሁን ሰውየው ሌላ ሰው ወደ ጫካ ሄድ ነው የሚለው እንግዲህ የብደት መንፈስ ማለት ነው አይደል? ሰው ራሱን መቆጣጠር አልቻለም ማለት ነው። ስለዚህ ከዚህ ጸበል ቀርቶ ሲሄድ መንገድ ላይ ያገኘዋል ሌላ ሰው። በሃይላንድ ፊያ አይኔን ድኛለሁ 10 ዓመት ሙሉ ሐኪም ቤት ታክሜ አልዳንኩምና በዚህ ጸበል ድኛለሁ ሲለው እጁ ላይ ያረጋለት በሃይላንድ ፊያ። ከዛ በኋላ ነው እንግዲህ እርኩሱ መንፈስ ጸበል ለመግባት የሚከለክለው መንፈስም አባረረው በዛው ማለት ነው። ከዛ በኋላ ጸበል መግባት ጀመረ፣ በዛው ተባረረለት ማለት ነው። እና ትልቅ ምስጋና እኔ እንጃ ቃላት ያጥረኛል። ለእግዚአብሔር አመስግኑ። እንዴት አያችሁት? ለኔ እንደ እንትን ነው የሚመስለኝ፣ ግን ለእግዚአብሔር የሚሳነው የለም አይደል? ቸር አምላክ ነው። ይሄኛው ለራሱ ይዞ ሲሄድ፣ ያኛው ደግሞ መንገድ ላይ ሆኖ በክዳኑ አፍያ ነው የሰጠው። 10 ዓመት ሙሉ ታሞ ባኪ ቆይቶ አይኑ 10 ዓመት ሙሉ ደግሞ ያ ደግሞ አይኑ አላየለም ብሎ በዚህ ጸበል አይኑ በርቶለት ነው ይዞ የሚሄድ። እየሰማችሁ ነው? አሁን ይሄን ሳትጨምሩ ሳትቀንሱ እንድትመሰክሩ ነው። አሁን ማየት ብርሃን ነው፣ መስማት ደግሞ ከሰው ነው የምትሰማው፣ ጨለማ ነው። ከአይን በላይ ሰው እንኳን ሲጠይቁት በአይኔ በብረቱ ይላል። በአይናችሁ ከማየት በላይ ሌላ ምን አለ? ንገሩ እስቲ። ይሄኛው 10 ዓመት አይኑ ታውሮ አይኑ በርቶለት ነው። መቼም ይሄን ጸበል እንዴ ስታዩት እኮ የሚገርም ነው እንዴ! እዚህ ግን ምን እርጥበት አለ? እስኪ ንገሩ። ባህር እኮ ነው፣ ሞልቶ ሊፈስ ነው። አሁን ሄዳችሁ ታዩታላችሁ፣ ሞልቶ ሊፈስ ነው። እና ይዞ ሲሄድ በክዳኑ ያሰጠው 7 ዓመት ሙሉ ስራ አይሰራም፣ የትም ልልህ ነው የሚለው። በክዳኑ ሲሰጠው ያ ያለው ርኩስ መንፈስ ለቀቀውና ጸበል መጥቶ ተጠመቀ፣ ተፈወሰ።
ያም የ10 ዓመት አይነ ስውር 10 ዓመት የታወረውም አይኑ በራ። ገደራ ጣፎ ቅዱስ አማኑኤል የአቡነ ሐራ ድንግል ጸበል። ይሄን በደንብ አድርጋችሁ ይሄኛውም 7 ዓመት ሙሉ ስራ ሳይሰራ ኑሮ ይሄው አሁን ተፈወሰልኝ ባለቤቴ። እኔን የሰማ እናንተ ይስማችሁ አለች። እግዚአብሔርን ያመስግኑ። ሕክምና ቦታ ቢሆን አሁን ያውም ያለ እግዚአብሔር ቸርነት ማዳን ለማይችሉት ስንት ገንዘብ አውጥተህ ስንት ገንዘብ ከስክሰህ ይሄን ያህል እንኳን ድነት የለም። በመንገድ ላይ የሚያድን አምላክ ነው የኛ አምላክ። አመስግኑት። በመንገድ ላይ እኔ ሁልጊዜ የምናገረው ይሄንን ነው። ሰው አይሰማም። አንዳንድ ሰዎች ጸበል ቦታ ሲገቡ አብሶ አንዳንድ ጊዜ እድሜያቸው ሸምገል ያሉ ሰዎች እንደው ጸበሉን በቃ እዚያው ቢውሉ ደስታቸው ነው። ለሰው ማሰብ የሚባል የለም። እምነት ነው የሚያድነው። አሁን የሰውዬ በምንድን ነው የዳነው? በክዳኗ። አሁን እየተናገረች ነው። ገንዘቤን ሁሉ ጨርሼ በሐኪም ቤት ስቸነፍ ነው። እንግዲህ የሆነ ይሁን ብዬ ሰው አቅሙ ገንዘብ ሲያጣ እንደዚያ ነው። 12 ዓመት ደም ሲፈሳት የነበረች ሴትም እኮ ለቃልቻ ቀላቢ ነበረች፣ ገባሪ ነበረች። ገንዘቧ ሲያልቅ ቃልቻው ጠላት። ገንዘብ የማይፈልግ እኛን የፈለገ መድኃኔዓለም ጠራትና 12 ዓመት ይፈስ የነበረው ደሟን ጨርቁን ስነካ ጸጥ አረገላት። ክብር ለመድኃኔዓለም ይሁን። ይሄን በደንብ አጨብጭቡበት። በእውነቱ ደስ ይላል። እግዚአብሔር ቸር አምላክ፣ የምሕረት አምላክ፣ የፍቅር አምላክ። የእግዚአብሔር ቸርነት እንዲህ ተነግሮ የሚያልቅ አይደለም። አሁንም ቢሆን ሁላችሁ ገና ዓለም ይመጣል ወደዚህ ቦታ ልንገራችሁ። ዓለም ይመጣል። ገና ዓለም የሚድንበት ቦታ ነው። በእርግጠኝነት ነው የምነግራችሁ። ስለዚህ ገርላቱ ድርሳናቱ ተነቦ ነው። እንደ ሌላ ቦታ አይደለም። እዚህ እንደ ደብረ ሊባኖስ ነው። ያም ይሄም የኛ ቤተክርስቲያን ነው። ሁሉ የትኛውም ያለ የተዋህዶ እምነት ተከታይ ህዝብ ልጃችን ነው፣ የኛ ነው። የትኛውም የተተከለ ቤተክርስቲያን የኛ ነው። ልዩነት የለም። ያከበረንን አምላክ ነው የምናከብረው። እኛ የወደደንን አምላክ ነው የወደድ ነው። እሱ ለዘላለም ሊወደን ነው። እኛ ግን የምንወደው ሲሞላልን ነው። ብዙ ጊዜ ሰዎች የሚወዱት በዚህ ስለሆነ፣ ክርስቶስ ግን ራሱን ህይወቱን ጥሎ ነው እኛን ከመጣል ከውድቀት ያነሳን። እሱ ተሰዶ ነው እኛን ከስደት የመለሰን። እሱ ተሰቅሎ ነው እኛን በሲኦል ተሰቅለን መከራ ከምናይበት ከድቅድቅ ጨለማ ያወጣን፣ ሲኦልን በርብሮ ነፃ ያወጣን የአባቶቻችን አምላክ የከበረው አምላክ ክብሩን ትቶ ነው ያከበረን። የድንግል ማርያም ልጅ ክብር ምስጋና ይግባው። በድጋሜ ክብር ለሱ ይሁን። አሁን ሰንበት ነው፣ ብዙ አንቆይም። ይህንን ካልኩኝ መስቀል ትልቅ ምስጢር አለው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ አሉት አባቶቻችን። መስቀል ኃይልነ በሉ እስቲ ሁላችሁ። መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ንሕነሰ አመነ ወላ አመነ በኃይለ መስቀሉ ድህነ። አዎ አይሁዶች ክዱታል፣ እኛ በኃይለ መስቀሉ በመስቀሉ ኃይል ድነናል። መስቀል ቤዛናል። የመስቀል ቤዛነት 3 ሰዓት የክርስቶስን ገላ ስለተሸከመ ነው፣ ከ6 ሰዓት እስከ 9 ሰዓት። የድንግል ማርያም ቤዛነት ግን ዘላለማዊ እናት ናት። አመስግኗት። መስቀልና ድንግል ማርያም አይለያዩም። መስቀልና ድንግል ማርያም አይለያዩም። መስቀሉ የከበረው ግን ከድንግል ማርያም የነሳውን ሥጋ በመስቀል ላይ ስላዋለው ነው። ክብር ለመድኃኔዓለም ይሁን። ንስግር ለመስቀል ወለማርያም ድንግል ነው የሚሉት ሊቃውንቱ። ለመስቀልና ለድንግል ማርያም እንሰግዳለን። ድንግል ማርያም አምላክን ጸንሳ በድንግልና ወልዳ የድንግልና ጡቷን በማጥባቷ፣ መስቀል ደግሞ ጌታችን ኢየሱስ ክርስቶስን 3 ሰዓት በመሸከሙ። ስለዚህ ድንግል ማርያም ክብር ምስጋና ይገባታል። መስቀል ቤዛነ ካለ እመቤታችን ደግሞ
ቤዛዊተ ኩሉ ዓለም ናት። አመስግኗት ድንግል ማርያም። ክብር ለመድኃኔዓለም ይሁን። እግዚአብሔር አምላካችን ማስተዋሉን ያድለን፣ ጥበቡን ያድለን። ዛሬ ታላቅ በዓል ነው። ይህንን በዓል እንድናከብር በየቤታችን ምድር የተደረገልንን የመስቀሉን ነገር እያሰብ ወነገረ መስቀሉሰ እበድ ውእቱ በኀበ ጉላን፣ የመስቀሉ ነገር በማያምኑ ሰዎች ዘንድ ሞኝነት ነው፣ ለእኛ ለምናምነው ግን የእግዚአብሔር ኃይል ነዋል። ቅዱስ ጳውሎስ የመስቀሉ ነገር በማያምኑ ሰዎች ዘንድ ሞኝነት፣ ከንቱነት ነዋል፣ ለእኛ ለምናምነው ግን ምንድን ነው? የእግዚአብሔር ኃይል ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። በመስቀሉ ዲያብሎስን ድል እናደርጋለን፣ ጥላታችን። ስለዚህ በኃይለ መስቀሉ ተጠብቀን ተከልለን ተሰውረን እንድንኖር እግዚአብሔር ይርዳን። ማን ይርዳን? በድግ በሉ እስቲ። ቁጭ አላችሁ ቶሎ ለመቀመጥ መቼስ ይሄ ጥንብ ስጋ ቶሎ ቁጭ ማለት ይወዳል። ይደርስበት የል መቃብር ውስጥ እዚያው ቁርጥምጥሙ ሊወጣ አይደለም። ምን ቁም ነገር አለ? አቡነ ሐራ ድንግል በቃል ኪዳናቸው ፈውሰዋችኋል አይደል? አልተፈወሳችሁም እንዴ? እስቲ ብድግ አድርጉት እጃችሁን። አቡነ ሐራ ያልፈወሱት አለን? ማርያም ወደዳት ለብዙ ማደሪያ እንደተመረጣት መንፈስ ቅዱስ በእርሷ ላይ አደረ በሰማይ በምድር ክብሯ አቡነ ሐራ ድንግል ዶክተራችን ሐኪማችን እግዚአብሔር የተሰጠህን ባለውለታችን እልል እያላችሁ አቡነ ሐራ ድንግል ዶክተራችን ሐኪማችን በሉ ሐኪማችን የተጠቀማችሁ እየለቀቃችሁ የተጠመቃችሁ እየለቀቃችሁ